ቅናተኛ ሰዎችን የምንለይበትና የምንቋቋምበት ዘዴ። ሰላም፣ ዛሬ የምናወራው ስለ አንድ እጅግ አደገኛ ስሜት ነው፣ ስለ ቅናት። ብዙዎቻችን ቀናሁብህ የሚለውን ቃል እንደ ፍቅር መግለጫ እናየዋለን። ከወደደችኝ ትቀናብኛለች ወይም ከወደደኝ ይቀናብኛል እንላለን። ግን እውነቱ ይሄ ነው። በጤናማ ናፍቆትና በመርዛማ ቅናት መካከል ያለው መስመር በጣም ቀጭን ነው። ቅናት ፍቅር ሳይሆን የባለቤትነት ስሜት፣ አለመተማመንና የበታችነት ስሜት ድምር ውጤት ነው። ቅናት ግንኙነቶችን ብቻ ሳይሆን ሰላማችሁንም ይበላል። ዛሬ የቅናተኛ ሰዎች መገለጫዎች ምንድን ናቸው? ለምን ይቀናል? ደግሞም እንዲህ አይነት ሰው ሲያጋጥመን እንዴት መቋቋም አለብን? የሚሉትን ነጥቦች አብረን እናያለን። ቪዲዮን እስከ መጨረሻው ከተከታተላችሁት በዙሪያችሁ ያሉ ተኩላዎችን መለየት ትችላላችሁ። ታዲያ ሰብስክራይብ ማድረጋችሁን እንዳትረሱ። የቅናት አይነቶች፣ ጓደኝነትና ፍቅር። ቅናት በሁለት መልክ ይመጣል። አንደኛው በጓደኝነት ሲሆን ሁለተኛው ደግሞ በትዳር ወይም በፍቅር ውስጥ ነው። አንተ አዲስ ስራ ስታገኝ ወይም አዲስ ልብስ ስትገዛ ደስ ይላል፣ ያምራል ብሎ ነገር ግን ውስጡ የሚቃጠል ወይም አሪፍ ነው ግን ያኛው ይሻል ነበር እያለ ስኬትን የሚያሳንስ ጓደኛ ካለ ይሄ ቅናት ነው። የፍቅር አጋር ስልክህን ካላየው፣ የት እንደሄድክ ካላወቅኩ፣ ከማን ጋር እንደዋልክ ፎቶ ካላክልኝ የሚል አጋር ካለ ይሄ ጥበቃ ሳይሆን እስር ነው። የቅናተኛ ሰው መገለጫዎች ምንድን ናቸው? ቅናተኛ ሰው ሁል ጊዜ ቀናሁ ብሎ አይመጣም። በእነዚህ ምልክቶች ግን መለየት ትችላላችሁ። አንደኛ፣ ቁጥጥር ወይም ኮንትሮል። ለለበስከው ልብስ፣ ለምትሄድበት ቦታና ለምታወራው ወሬና ሰው ሁሉ አስተያየት የሚሰጥና የሚከለክል ከሆነ። ሁለተኛ፣ ዝቅ ማድረግ። ጥሩ ነገር ሲገጥምህ እንደው ይሄማ በአጋጣሚ ነው ወይም ይሄ እኮ ቀላል ነው በማለት ስኬትህን ዝቅ ማድረግ። ሶስተኛ፣ ማግለል። ከሌሎች ጓደኞች ወይም ከቤተሰብ ጋር እንድትራራቅና ትኩረት እሱ ላይ ወይም እሷ ላይ ብቻ እንዲሆን መጣር። ቅናተኛ ሰው ለምን ይቀናል? ቅናት ከክፋት ብቻ የሚመጣ አይደለም። አብዛኛው ቅናት የሚመጣው ከሁለት ነገሮች የተነሳ ነው፣ ከበታችነት ስሜትና ከመፍራት። አንድ ሰው ትተኸኝ ትሄዳለህ ብሎ የሚሰጋ ከሆነ እያንዳንዱን እንቅስቃሴህን መቆጣጠር ይጀምራል። ራሱን ከአንተ በታች አድርጎ ስለሚያስብ አንተን ዝቅ በማድረግ ራሱን ከፍ ለማድረግ ይሞክራል። ቅናተኛ ሰዎችን ለመቋቋም እነኚህን 3 ነገሮች አድርጉ። ከቅናተኛ ሰው ጋር መኖር ወይም ወዳጅ መሆን በጣም አድካሚ ነው። ታዲያ ምን ማድረግ አለብን? አንደኛ፣ ግልጽ ውይይት። ስሜታችሁን ንገሯቸው። እንዲህ ስታደርግ ነፃነት ይሰማኛል፣ ይሄ ግን ያፍነኛል ብላችሁ ድንበር አበጁ። ሁለተኛ፣ ለራስህ ዋጋ ስጥ። ቅናተኛ ሰው ማንነትን እንዲሰርቅህ አትፍቀድ። እሱ ስለቀና ብለህ ስኬትህን አትደብቅ። ሶስተኛ፣ መራቅ ካለብህ ራቅ። አንድ ሰው በቅናቱ ምክንያት በህይወት ወደ ኋላ እየጎተተ ከሆነና ከስህተቱ ሊታረም ካልቻለ ራቅ። ሰላምህ ከማንም ይበልጣል። ቅናት በትንሹ ሲሆን እፈልግሃለሁ የሚል መልእክት ሊኖረው ይችላል። ነገር ግን ድንበሩን አልፎ ቁጥጥርና ንቀት ውስጥ ከገባ ለጤናችሁ አደገኛ ነው። እውነተኛ አፍቃሪ ወይም እውነተኛ ጓደኛ ያንተ ስኬት የእሱ ስኬት ነው፣ ያንተ ነፃነት የእሱም ኩራት ነው። በቅናት የታሰረ ሳይሆን በነፃነትና በመተማመን ላይ የተገነባ ግንኙነት ይኖራችሁ። እናንተስ በህይወታችሁ በጣም ያስቸገራችሁ የቅናት ክስተት አለ? ወይም ቅናትን የምትቋቋሙበት ሌላ መንገድ አላችሁ? በኮሜንት አሳውቁን። ይህ ቪዲዮ ከጠቀማችሁ ላይክ አድርጉት። ለእንደዚህ አይነት መርዛማ ሰዎች ሰለባ የሆኑ ወጣቶች ሊኖሩ ስለሚችሉ ሼር በማድረግ ንቁ እንዲሆኑ እርዷቸው። ሰብስክራይብ ካላደረጋችሁ ደግሞ አሁኑኑ ቤተሰብ ሁኑ። ሰላማችሁ ይብዛ። በሚቀጥለው ቪዲዮ በሌላ አስገራሚ ርዕስ እንገናኝ። ቸር ሰንብቱ።